ኤች.አይ.ቪ ወይስ እርግዝና? ሰላም ሰላም እንደምን ቆያችሁ ቤተሰቦች። ዛሬ ይጠቅማል ብዬ ይዤ የመጣሁት ኤች.አይ.ቪን ጨምሮ አባላዘር በሽታዎች ምንድን ናቸው? የሚያስከትሉት ጉዳትስ ምንድን ነው? እንዴትስ መከላከል እንችላለን? እንዲሁም ደግሞ ኤች.አይ.ቪ ነው እና መሰል አባላዘር በሽታ ናቸው ወይስ እርግዝና ነው እጅግ የሚያሳስበው በምለው ላይ ይጠቅማችኋል ብዬ መረጃ ልስጣችሁ ብዬ ነው የመጣሁት። አባላዘር በሽታ ማለት በጾታዊ ግንኙነት ወሲብን ጨምሮ መሳሳምን ጨምሮ በጾታዊ ግንኙነቶች የሚተላለፉ ኢንፌክሽኖች የሚያስከትሉት በሽታ ማለት ነው። እነዚህ ደግሞ ለምሳሌ ብንወስድ ጨብጥ አለ፣ ቁጥኛ አለ። እነዚህ የሚያስከትሉ ደግሞ የማህፀን ኢንፌክሽን፣ ሌሎችም ባክቴሪያዎችና ቫይረሶች አሉ። ሌላው የማህፀን በር ካንሰር የሚያመጣው ሂውማን ፓፕሎማ ቫይረስ አለ፣ የጉበት ቫይረስ አለ፣ ኤች.አይ.ቪ እና ሌሎቹም አንድ ላይ አባላዘር በሽታ ተብለው ይጠራሉ። አባላዘር በሽታ እንግዲህ የሚተላለፈው ቅድም እንደነገርኳችሁ ጾታዊ ግንኙነቶች በተለይ ልቅ በሆነ ግብረ ስጋ ግንኙነት፣ መሳሳ እና መሳሰሉት መንገዶች ነው የሚተላለፉት። በተጨማሪ በደም ንክኪ የሚተላለፉ እነ ኤች.አይ.ቪ እነ ጉበት ቫይረስ አሉ። አባላዘር በሽታ እንዲሁ በቀላል የሚታለፍ አይደለም። አባላዘር በሽታ እጅግ በጣም ብዙ መዘዞች ያሉት፣ ብዙ ጉዳት እያስከተለ ያለ ነው። ግን ጥንቃቄ ነው እጅግ በጣም ወሳኙ ጥንቃቄ ነው። በሽታው ከተከሰተ በኋላ ምልክቶቹ ምንድን ናቸው ካልን ምልክት የማያሳዩ አሉ፣ ምልክት የሚያሳዩም አሉ። ምልክቶች ማሳየት ከጀመረ ካሉ ምልክቶች ያሉት ምንድን ናቸው? ከማህፀን የሚወጣ ፈሳሽ መጨመር፣ ወገብ አካባቢ ህመም ስሜት መሰማት፣ እንዲሁም ደግሞ ማሳከክ፣ ብልት አካባቢ ቁስለት፣ እነዚህና መሳሰሉት ምልክቶች ሊኖሩ ይችላሉ። ሌላው ደግሞ ለረጅም ጊዜ ምልክት የማያሳዩ አሉ። ለረጅም ጊዜ ምልክት ከማያሳዩት አንደኛው የማህፀን በር ካንሰር የሚያመጣው ሂውማን ፓፕሎማ ቫይረስ ነው። ይህ ቫይረስ ካንሰር እስከሚያመጣ ድረስ ምልክቶች የሉም። ምልክት ሳይኖር ይራባል። ሴሎቹን እዛ ጋር ወደ ካንሰር የመለወጥ ባህሪ ያለው ወደ ካንሰር ደረጃ ሲደርስ ነው ምልክቶች ሊታወቁ የሚችሉት። ነገር ግን ቅድመ ካንሰር ምርመራ በማድረግ ካንሰር ደረጃ ሳይደርስ ማከም ይቻላል። ሌላውም ለረጅም ጊዜ ምልክት የማያሳየው የጉበት ቫይረስ ሲሆን የጉበት ቫይረስ እንግዲህ ከተላለፈ በኋላ ያሉ እድሎች ምንድናቸው? በራሱ ሊጠፋ ይችላል። አንደኛ፣ ሁለተኛ ደግሞ ስር የሰደደ የሚባለው። ሌላው የጉበት መኮማተር ወይም ሄፓቲክ ሲሮሲስ ሊያመጣ ይችላል። እንዲሁም ደግሞ ሄፓቶሴሉላር ካርሲኖማ ወይም የጉበት ካንሰር ሊያመጣ ይችላል። ሌላው ኤች.አይ.ቪ እንግዲህ ለረጅም ጊዜ ምልክት የሌለው ምልክት ሳያሳይ ለረጅም ጊዜ ደማችን የሚያመጣና መጨረሻ ላይ የሚያስከትላቸው ጉዳቶችን በተለያየ ሚዲያ እንግዲህ ታውቋቸዋላችሁ። ስለዚህ አባላዘር በሽታ ምልክት ብቻ ሳይሆን ምልክት ሳያሳይም ሊቆይ ይችላል። ወደ ማህፀን ኢንፌክሽን ስንመጣ ማህፀን ኢንፌክሽን በብዙ ባክቴሪያዎች ሊመጣ ይችላል። በጣም ኮማን የሚባሉት አይነቶቹ ጨብጥና ቅጠኝ ናቸው። ከነሱ ውጭ ተጨማሪ ሌሎች ባክቴሪያዎች እና ቫይረሶች ሊያስከትሉ ይችላል። ነገር ግን ምልክት ሊኖረውም ላይኖረውም ይችላል። ምልክት ባይኖረው እንኳን የሚያስከትለው ረዥም ጊዜ ጉዳት አለው። ካለው ደግሞ ያላቸው ምልክቶች ቅድም እንደነገርኳቸው ከማህፀን የሚወጣ ፈሳሽ መግል መሰል ከማህፀን የሚወጣ ፈሳሽ ሊኖር ይችላል። ወገብ አካባቢ ህመም ሊኖር ይችላል። ወገብ አካባቢ ደግሞ መግል መጠራቀም ፔልቪክ አብሰስ የሚባለው ሊከሰት ይችላል። እንዲሁም ደግሞ ይህ ፔልቪክ አብሰስ የሚፈነዳና የሚሰራጭ ከሆነ ሰውነት ውስጥ ህመም ሊያስከትል ይችላል። ይሄ በአጭር ጊዜ ነው። በረዥም ጊዜ ደግሞ ማህፀን ኢንፌክሽን ምን ያስከትላል ካልን አንደኛ ተደጋጋሚ ኢንፌክሽን ሲኖር
ጠባሳ እየፈጠረ ነው የሚሄደው። ማህፀን ውስጠኛው ሽፋን ላይ ጠባሳ እየተፈጠረ ነው የሚሄደው። ሌላው ደግሞ ማህፀን ቱቦ ላይ ውስጠኛው ክፍል ላይ ጠባሳ እየተፈጠረ ነው የሚሄደው። ይሄ ጠባሳ ደግሞ መንገዱን እየዘጋ ነው የሚሄደው። ስለዚህ ይሄ ማለት ምን ማለት ነው? በኋላ ጠባሳው መንገዱን እየዘጋ ከሄደ የወንድ ዘር ፍሬ እና የሴት ዘር ፍሬ ላይገናኝ ስለሚችል እስከዛ ሊያደርስ ስለሚችል መካንነት ሁላ ሊያመጣ ይችላል። እንዲሁም ደግሞ ጠባሳው ከማህፀን ውጭ እርግዝና ሊያስከትል ይችላል። ሌላው ደግሞ ለረጅም ጊዜ የሚቆይ ወገብ አካባቢ ህመም ክሮኒክ ፐልቪክ ፔን ሊያስከትል ይችላል። ስለዚህ እነዚህ የማህፀን ኢንፌክሽን ረጅም ጊዜ ጉዳቶች ናቸው። አጭር ጊዜም ሆነ ረጅም ጊዜ ጉዳት ቀላል የሚባል አይደለም። በጥንቃቄ ብቻ ነው መከላከል የምንችለው። እንዲሁም ደግሞ በጊዜ መታከም ነው አንደኛው አማራጭ። ስለዚህ ችላ የሚባል አይደለም። ታጠቃልል አባላዘር በሽታና እርግዝና ስናስብ እርግዝና የእርግዝና መከላከያዎችን በመጠቀም መቀነስ የምንችላቸው ናቸው የምንችለው ነው። ያ ማለት ቢከሰት እንኳን ደግሞ ማስወረድ የሚቻለው ነው። እሱን ብቻ በማሰብ ይህን የመሰለ ጉዳት የሚያመጣውን አባላዘር በሽታ ትኩረት መንፈግና ችላ ማለት ህይወት ዋጋ ያስከፍላል። እደግመዋለሁ፣ የህይወት ዋጋ ያስከፍላል። ስለዚህ ወጣቶች እባካችሁ በዚህ ጉዳይ ላይ ጥንቃቄ እንድትወስዱ፣ በጣም ጥንቃቄ እንድትወስዱ። ያው ይታወቃል፣ ጊዜው ወሲብ ቀስቃሽ ነው። ሁኔታዎች ወደዛ ምቹ ናቸው። ነገር ግን ጤናችን ደግሞ ልናጣ አይገባም። ያው ፍላጎቱ ኖርማል ቢሆንም ነገር ግን ለዛ የምንሄድበት ስቴፕ ደግሞ ጤናችንን ሊጎዳ የሚችል አጭር ጊዜም ረዥም ጊዜም ጤናችንን የሚጎዳ ሊሆን አይገባም። ስለዚህ በዚህ ጥንቃቄ እንድትወስዱ እመክራለሁ። ይህን ካልኩ እንዴት መከላከል እንችላለን? አባላዘር በሽታ እንዴት መከላከል እንችላለን? ያው አባላዘር በሽታም ሆነ እርግዝና ዋናው ምክንያት ወሲብ ነው። ስለዚህ ከዛ ጋር የተያያዘ ምን ማድረግ እንችላለን ወደምለው እመጣለሁ። እንግዲህ አባላዘር በሽታም ሆነ እርግዝና መከላከል የምንችለው መንገዶች አሉ። ብዙ ጊዜ ስለ ኤችአይቪ ግንዛቤ ትምህርት ላይ የተጠቀምነው የመሂጎች የምንላቸው አሁን እነሱንም ብንጠቀም አባላዘር በሽታዎችን መከላከል እንችላለን። እንዲሁም ደግሞ እርግዝና መከላከል እንችላለን። ምንድን ናቸው እነዚህ? አንደኛው መታቀብ ነው። መታቀብ ስንል ምንድነው? ራስ አቮይድ ማድረግ ነው። ይሄ ጾታዊ ግንኙነቶችን አንድ በአንድ እስኪንወሰን ድረስ በተቻለ መጠን አቮይድ ማድረግ፣ በዛ ደግሞ አባላዘር በሽታውም ሆነ እርግዝና ሊከሰት አይችልምና ያንን በማድረግ እነዚህ ችግሮችን መቀነስ እንችላለን። ሁለተኛው የመሂድ ምንድነው? መጠቀም ነው። እንግዲህ የወሲብ ፍላጎት ሴክሹዋል ፊሊንግ የሚባለው ጤናማ ነው። አንድ ጤናማ ሰው ላይ ሊኖር የሚችል ነው። በዚህ ምንም ልትጨነቁ አይገባም። አንድ ሴት ወንድ ስላማራት ወይም አንድ ወንድ ሴት ስላማረው እኔ ችግር አለብኝ ብሎ ማሰብ የለበትም። ይሄ ፊዚዮሎጂ ወይም ኖርማል ነው፣ በተፈጥሮ ያለ ነው። ይሄንን ማንም አይክደውም። ይህንን ፍላጎት እንዴት ነው የምናደርገው ነው? እንግዲህ ይሄ ፍላጎት ወደ ውጤትም ሊመጣ ይችላል። ውጤቱ ያው ግንኙነት ነው። ውጤት ላይኖረው ይችላል፣ ደግሞ ወደ መታቀቡ ያደላል ማለት ነው። ወደ ግንኙነቱ የሚያደላ ከሆነ ሁለተኛው የመሂድ ማሰብ ይኖርብናል። ያ ምንድነው? መጠቀም ነው። ካጋጠማችሁ በተቻለ መጠን ኮንዶም መጠቀም። ኮንዶም የሴትም የወንድም አለ። ስለዚህ ኮንዶም በመጠቀም እርግዝና መከላከል ትችላላችሁ። እንዲሁም ደግሞ የአባላዘር በሽታ ተጋላጭነትን መቀነስ ትችላላችሁ። ስለዚህ መጠቀም ያስፈልጋል ማለት ነው። ግድ ከሆነ መጠቀም፣ እሱን አልመክርም። ነገር ግን ግድ ከሆነና ካጋጠመ ማለት ከሌለ
መጠቀም የተሻለ ምርጫ ነው፣ የሚመከር ሳይንሳዊም ነው። ሶስተኛው የመ ህግ ምንድነው? መወሰን ነው። መወሰን ስንል ምን ማለታችን ነው? መወሰን ስንል አንድ ሴት በአንድ ወንድ፣ አንድ ወንድ በአንድ ሴት መወሰን ማለት ነው። ሊተራሊ ጋብቻ እንደማለት ነው። ይህንን ስንል ምን ማለታችን ነው? እንግዲህ አንደኛው አባለዘር በሽታ ችግር ከአንድ በላይ ሰው ጋር ጾታዊ ግንኙነት ማድረግ አንዱ ሪስክ ነው። ስለዚህ አንድ በአንድ ተወሰነ ማለት መከላከል እንችላለን ማለት ነው። ምክንያቱም ቢከሰት እንኳን ሁለቱ ብቻ ስለሆኑ እነዚያን ሁለቱ ማከም በመታከም እነዚህን በጊዜ በመታከም ድጋሜ እንዳይመጣ ደግሞ ጥንቃቄ በማድረግ የሚደርሰውን አደጋ መቀነስ ይቻላል። ስለዚህ መወሰን የሚባለው ነገር አስፈላጊ ነው። ይሄ ደግሞ በሃይማኖትም በባህልም ተቀባይነት ያለው ነገር ስለሆነ ፍላጎት ካላችሁ የተግባባችሁ ከሆናችሁ ወደ ጋብቻ መሄድ እጅግ አስፈላጊና ጠቃሚ ነገር ነው። በሃይማኖትም በሳይንስም የሚደገፍ ነው። ይህንን የሚቃወም ምንም አይነት ነገር የለም። ምናልባት ይሄ ወቅታዊ የሆነ ያሉ ነገሮች ካልሆኑ በስተቀር ይህንን የሚቃወም ነገር የለም። አራተኛው የመ ህግ ምንድነው? መታከም ነው። መታከም ስንል ምን ማለት ነው? የአባላዘር በሽታ ምልክቶች ካሉ በጊዜ መታከም። ከወንድ ልጅ ብልት ፈሳሽ ሊወጣ ይችላል። ቅድም እንደነገርኳችሁ ብልት አካባቢ ቁስለት ሊኖር ይችላል። ከሴትም ብልት ከማህፀን የሚወጣ ፈሳሽ መልኩን የቀየረ ሽታ ያለው ሊኖር ይችላል። ወገብ አካባቢ ህመም ሊኖር ይችላል። እንዲሁም ደግሞ ብልት አካባቢ መቁሰል፣ ማሳከክ ነገሮች ሊኖሩ ይችላሉ። እነዚህ ነገሮች ምልክት ማሳየት ሲጀምር ጊዜ ሳናባክን መታከም። በጊዜ ስንታከም ረጅም ጊዜ ጉዳቶችን እየቀነስን ነው የምንሄደው። ወንድም ላይ ምን ያስከትላል? በረጅም ጊዜ የሽንት ቱቦ መጥበብን እያስከተለ የሚሄድ። ሴትም ላይ ቅድም አንስቻለሁ፣ መካንነት፣ ረጅም ጊዜ ስር የሰደደ ወገብ አካባቢ ህመም እንዲሁም ደግሞ ከማህፀን ውጭ ጊዜና ሊያስከትል ይችላል። ስለዚህ ይሄንን ለመቀነስ በጊዜ መታከም ምልክት ካለ በጊዜ መታከም ያስፈልጋል። ምልክት የማያሳዩትን እንዴት እናድርግ ከተባለ ምልክት የማያሳዩት በየጊዜ ደግሞ ምርመራ ማድረግ። ለምሳሌ የማህፀን በር ካንሰር የሚያመጣው ሂውማን ፓፒሎማ ቫይረስ በኋላ ካንሰር እስኪያመጣ ድረስ ምልክት ላይኖረው ይችላል። ይህንን ምን በማድረግ ይህን የካንሰር ሪስኩን አቮይድ ማድረግ እንችላለን? ቅድመ ካንሰር ምርመራ በማድረግ የካንሰር አደጋውን መከላከል እንችላለን። ሌላው ክትባት በመውሰድ ከ9 ዓመት እስከ 14 ዓመት ያሉ ልጃገረዶች ላይ ይህ ክትባት ይሰጣል። ያንን ክትባት በመውሰድ የዚህ ካንሰር ሪስክ የዚህ ችግር ተጋላጭነትን መቀነስ ይቻላል። ስለዚህ ምልክት የማያሳዩትን በዚህ መንገድ መቀነስና መከላከል ይቻላል። ሌላው ጉበት ቫይረስ ነው። የጉበት ቫይረስ እንግዲህ ለረጅም ጊዜ ምልክት ሳያሳይ ሊቆይ ይችላል። ስለዚህ ምን ማድረግ አለብን? ስክሪኒንግ ወይም ምርመራ ማድረግ፣ ጤናማ ሆነን እያለን ጤና ምርመራ ማድረግ። ከሌለ ደግሞ ምን ማድረግ ይቻላል? ክትባት መውሰድ ይቻላል። የጉበት ቫይረስ ክትባት መውሰድ ይቻላል። ክትባት በመውሰድ አደጋውን መቀነስ ይቻላል። ይሄንን በሌላ ርዕስ ሌሎችም ያስረዳሉ። እስካሁንም ተምራችኋል ብዬ አስባለሁ። ኤችአይቪ በተመለከተ ኤችአይቪ በየጊዜ ራስን ማወቅ፣ የራስን ጤና በማወቅ ምርመራ በማድረግ መከላከል ይቻላል። ካጋጠመም ደግሞ የኤችአይቪ መድኃኒት በጊዜ በመውሰድ የሚያስከትለውን ጉዳት መቀነስ ይቻላል። ስለዚህ መታከም፣ አራተኛው መታከም ነው ማለት ነው። ሌሎች መከላከያ መንገዶች እንግዲህ ቅድም አስረድቻችኋለሁ እያንዳንዱን። ሌሎች መከላከያ መንገዶች አሉ። ጥንቃቄ ይጠብቃል። ስለዚህ ይሄንን
ሊላችሁ ፈልጋለሁ። እርግዝናም ሆነ አባላዘር በሽታ በዚህ መንገድ መቀነስና መከላከል ይቻላል። አባላዘር በሽታ ችላ ሊባል አይገባም። በጣም ለጤናችሁ ትኩረት እንድትሰጡ ፈልጋለሁ። ስለዚህ ይህን ካልኩ እጅግ ደስ እንዳላችሁ እንደተማራችሁበት ተስፋ አደርጋለሁ። በጣም ጠቃሚ መረጃ ነው። እንግዲህ ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ለጓደኞቻችሁ በተለይ ወጣቶች በጤና መኖር አለባችሁ። ወደደረሰበትን ቦታ መድረስ አለባችሁ። ለዚህ ደግሞ ጤናችሁ እጅግ በጣም ወሳኝ ነውና መረጃ ከሞት ይጠብቃል፣ ጤናችንን ይጠብቃል። መረጃ በመለዋወጥ ራሳችሁን ጤና እንድትጠብቁ እላለሁ። ይህንን መረጃ ለጓደኞቻችሁ ሼር አድርጉ እባካችሁ። ለእኔ ስትሉ ሳይሆን ለእነሱ ጤና ስትሉ ሼር አድርጉ። ተወያዩ። ያልገባችሁ ነገር ካለ ጠይቁኝ። ኮሜንት ማድረግ ትችላላችሁ። ፌስቡክ አማራጭ አለ። እንዲሁም ደግሞ በቲክቶክም በቴሌግራምም ቢሆን ጠይቁኝ። ያልገባችሁ ነገር ካለ እኔ እንደዚህ ቪዲዮ በመስራትም በውስጥም አስረዳችኋለሁ። ጠይቁኝ። ኮሜንት ላይ ጥያቄ ካላችሁ ጻፉ፣ ሼር አድርጉ፣ ላይክ አድርጉ፣ አብራችሁን ሁኑ። እንደዚህ እጅግ በጣም ጠቃሚ የሆኑ የጤና መረጃዎችን በተለይ ከማህፀንና ጽንስ ጋር የተያያዙ መረጃዎቹን አቀርባለሁ። እኔ ዶክተር ጌታሁን እባላለሁ። የማህፀንና ጽንስ ሕክምና ስፔሻሊስት ሐኪም የሚሰራው ወላይታ ዞን ውስጥ የሚገኘው ቦንጎ የመጀመሪያ ደረጃ ሆስፒታል ነው። እንደዚሁ ደግሞ ከአንድ ሆስፒታል ባሻገር ለሁሉም ሰው መድረስ ስላለብኝ በዚህ መልክ እናንተ ጋር እየደረስኩኝ ያለው እጅግ አድርጌ አመሰግናለሁ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።